አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ነገር መጥቻለሁ። እንዴት ቆያችሁ? ሁላችሁንም ሰላም ሰላም እያልኩ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን፣ በያለንበት ሰላማችን ብዝት ይበልልን። እንግዲህ ረመዳናችንም አለቀ። ዛሬ ደግሞ የአላህ ስሞች 99ኙ የአላህ ስሞች ከነ ትርጉማቸው ይዤ መጥቻለሁ ማለት ነው። አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ሸር ላይክ በማድረግ ቤተሰብ አድርጉ ማለት ነው። እና 99ኙ በቁርአን የተጻፉ 99ኙ የአላህ ስሞች እነማን ናቸው ማለት ነው? ከነ ትርጉማቸው ነው የምነግራችሁ። ረሱል ሰለላሁ ዐለይሂ ወሰለም በዘገቡት ሐዲስ እንዲህ ብለዋል። የአላህ ስሞች 99 የአላህ ስሞችን በቃሉ ያፈዘና የተገበራቸው ጀነት ይገባል ብለዋል ማለት ነው። ቢያንስ 99 ማሐፈዝ ቢያቅተን ግማሹን እንኳን ማሐፈዝ መቻል አለብን ማለት ነው ውዶች። እንግዲህ ሙስሊም እስከሆን ድረስ ሌላ ነገሩን እኮ ለማሐፈዝ አቤት አንደኛ ነን፣ ግን አላህ ነገር ሲነገር ያው ባዶ ነን ማለት ነው። እና እነዚህ አላህ ስሞች በመጀመሪያና የመጀመሪያው የአላህ ስም በቃላችን ሐፍዘን ጀነት ብንመኝ ምን ይመስላችኋል ይላል። ቁርአንና ሐዲሶችን የተከታተለ ሁሉንም ማግኘት ይቻላል ማለት ነው። አንደኛው አላህ ነው። አላህ ማለት አምላክ ማለት ነው። ሁለተኛው ደግሞ አራህማን፣ አራህማን በጣም አዛኝ ማለት ነው። ሶስተኛው አረሂም በጣም ሩህሩህ። አራተኛው አልመሊክ ንጉስ፣ አልቅዱስ ከጉድለት የጠራ፣ አሰላሙ የሰላም ቤት፣ አልሙእሚን ጸጥታን ደህንነትን ሰጪ፣ አልሙሀይሚን አልሙሀይሚኑ በስሮቹ ጠባቂ፣ አልአዚዝ አሸናፊ፣ አልጀባሩ ሀያል ጠጋኝ፣ አልሙተከቢሩ ኩሩ፣ አልኻሊቁ ፈጣሪ፣ አልባሪኡ ከምንም ያስገኘ ፈጣሪ ማለት ነው። አልሙሰወሩ ለሻው ነገር የሻውን ቅርጽ ሰጪ፣ አልአወሉ ፊት ያለ የመጀመሪያ ማለት ነው። አልኸይሩ ኋላቀርና የመጨረሻ፣ አልኻሊቁ የመጨረሻ፣ አዟሂር ግልጽ፣ አልባጢሉ ስውር፣ አልሰሚኡ ሰሚ፣ አልበሲሩ ተመልካች፣ አልመውላ ወዳጅ ረዳት፣ አልነሲሩ ድል ሰጪ፣ አልአፉ ይቅር ባይ፣ አልቃዲሩ በነገሮች ቻይ፣ አልለጢፉ ሩህሩህ፣ አልኸቢሩ ውስጥ አዋቂ፣ አልዊትሩ ብቸኛ፣ አልጀሚሉ መልካሙ፣ አልሀያዩ አክባሪ ትሁት፣ አልሲትሩ ሸፋኝ፣ አልከቢሩ ትልቅ፣ አልሙቱ አሊ የላቀ፣ አልወሂዱ አንዱ፣ አልቃሃሩ አሸናፊ፣ አልሐቁ እውነቱ፣ አልሙቢኑ ሁሉን ግልጽ አድራጊ፣ አልቀውዩ ሀያል ብርቱ፣ አልመቲኑ እጅግ ብርቱ፣ አልሀዩ ሀያ፣ አልቀዩም ራሱን ቻይ፣ አልአልዩ የሁሉም የበላይ፣ አልአዚሙ ታላቅ፣ አልሸኩሩ ውለታን መላሽ፣ አልሐሊሙ ሲበዛ ታጋሽ፣ አልዋሲኡ ችሮታው ሰፊ፣ አልአሊሙ አዋቂ፣ አልተዋቡ ንጽህን ተቀባይ፣ አልሐኪሙ ጥበበኛ፣ አልገኒዩ ሀብታም፣ አልከሪሙ ቸር፣ አልሐዱ ብቸኛ፣ አልሶመዱ ሁሉን አስጠጊ፣ አልቀሪቡ ቅርብ፣ አልሙጂቡ ልመናን ጠሪ መላሽ ተቀባይ፣ አልገፋሩ መሐሪ፣ አልወዱዱ ተወዳጅ ወዳጅ፣ አልወልዩ ወዳጅ፣ አልሐሚዱ ምስጉኑ፣
አልሐፊዙ ተጠባባቂ፣ አልመጂዱ ለጋሽ፣ አልፈታሁ የሚከፍት ድንን አጎናጻፊ፣ አልሸሂዱ ተከታታይ፣ አልሙቀዲሙ አስቀዳሚ የሚያቀርብ፣ አልሙአኺዱ አዘጊ የሚያርቅ አዝጊ እርዝቅን የሚያርቅ ማለት ነው። አልመሊኩ ንጉስ፣ አልሙቅተዲሩ የችሎታ ያዥ፣ አልሙስዓኢሩ ወጋ ሰጪ፣ አልቃቢዱ ሲሳይን ያዢ፣ አልባሲጡ ሲሳይን የሚዘረጋ፣ አልራዚቅ መጋቢ፣ አልቃሂሩ አሸናፊ፣ አልደያኑ አሸናፊ፣ አልሻኪሩ አመስጋኝ፣ አልመናኑ ለጋሽ ችሮታው ሰፊ ሰጪ፣ አልቃዲሩ ሁሉን ቻይ፣ አልኻሊቁ ፈጣሪ፣ አልማሊኩ ንጉስ፣ አልረዛቂ ሊባስ ለጋሽ፣ አልወኪሉ ተወካይ፣ አልረቂቡ ተጠባቂ፣ አልሙሕሲኑ በጎን ወይ፣ አልሐሲቡ ተሳሳቢ ተቆጣጣሪ፣ አልሻፊኢ ፈዋሽ፣ አልረፊቅ አዛኝ፣ አልሙዕጢ ሰጪ፣ አልጀዋሲዱ ቸር፣ አልሱቡሁ የጠራው፣ አልዋሪሱ ወራሽ ብቻውን ከሪ፣ አልረቡ ጌታ ተንከባካቢ፣ አልአዕላ ከሁሉ በላይ፣ አልአላሁ አምላክ አልአላሁ አምላክ ማለት ነው። እንግዲህ እነዚህ 99 ስሞችን በቃላችን ያሐፈዝን ጀነት እንደምንገባ ረሱል ሰለላሁ ዐለይሂ ወሰለም ያሉን የተናገሩት ነው ማለት ነው። አላህ ሐፊዞች ያደርገን። ያኔ ቢያንስ እነዚህን ሁሉንም ማሐፈዝ ባንችል ግማሹን እንኳን ብናሐፈዝ ሙስሊም እስከሆነን ድረስ ማለት ነው። እነዚህ 99ን ብዙ ነገር እኮ እናሐፍዛለን በሙዚቃው ዋረ ስንቱን ነገር እናሐፍዛለን። እነዚህንስ ብናሐፍዝ ምን ይመስላችኋል እንላለን ማለት ነው። አላህ ሐፊዝ ያድርገን ውዶችዬ። በቻልነው አቅም የምንችለውን የምናሐፍዝ አላህ ያድርገን። ያው ግዴታ እነዚህን ሁሉንም ማሐፈዝ ሳይሆን የተቻለንን በምንችለው አቅም የተወሰኑትን ብናሐፍዝ እላለሁ ማለት ነው። እና በተረፈ እንግዲህ አላህ ሱብሃነሁ ወተዓላ ሐፊዞች አላህ ያድርገን። ሐፊዝ ከሆንን ብዙ ነገር ማሐፈዝ እንችላለን ማለት ነው ውዶችዬ። የነቢዮች ዱዓ በሌሊት የመጨረሻዋ ሰዓታት ላይ አማኞች በዱዓ እንዲበረቱ ያዝኑ ነበር። ምእመናን በስጁዳቸው ውስጥ በዱዓ እንዲበረቱ ይጠይቁ ነበር። እጃቸውን ከፍ አድርገው ተነስው አላህ ይለምናሉ ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ዱዓዎች አንድ ሰው ያስታውሱ እንደሆነ ዱዓ ያደርጉለታል። አጠቃላይ ጀሚዓ የሆኑ ዱዓዎችን ይጠቀሙ ነበር። ዱዓ ሲያደርጉ ሶስት ጊዜ ዱዓ እያደረጉ ሶስት ጊዜ ከአላህ ሱብሃነሁ ወተዓላ ምህረት ይለምናሉ። እስቲግፋር ያደርጋሉ። በራስ ላይ፣ በልጆች ላይ፣ በአገልጋዮች ላይ እና በሀብት ንብረት ላይ በመቅሰፍትና በእርግማን ዱዓ እንዲያደርጉ ይከለከሉ ነበር። ሲነጋ አላህ በማስታወስ ቀናቸውን ይጀምራሉ። ሲመሽም ዱዓ ያደርጋሉ። ከቤት ሲመጡ ቢስሚላህ ተወከልቱ አላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ይላሉ። ከቤት ሲወጣ እንግዲህ ቢስሚላህ ተወከልቱ አላህ ወላ ሐውለ ወላ ቁወተ ኢላ ቢላህ። ዝናብ ባዩ ጊዜ አላህም ሰዩበን ነፊኤን በማለት ይደጋግማሉ ማለት ነው። የመቅሪብ ድምፅ የሰሙ እንደሆነ አላሁማ ላታቅቱል ቢገዱ ቢክ ይሉ ነበር። የምግብ ማዕድ ሲነሳ አልሐምዱሊላሂ ለዚ አጥዓምና ወሳቃና ወአውና ወጀአና ሙስሊም ይላሉ። ንፋስ በነፈሰ ጊዜ ከያዘችው መልካም ነገር ይለምናሉ። በውስጧ
ካለ መጥፎ ነገር በአላህ ይጠይቃሉ። በአንድ ነገር በመወሰን የከበዳቸው እንደሆነ አላህ ሆይ ምርጥልኝ ይላሉ። ከድካም፣ ከስንፍና፣ ከፍርሃት፣ ከመዳጀት፣ ከሶስት መቃብር ቅጣት የአላህ እንዲጠብቃቸው ለምነዋል። አላህ ከሚፈሩት ቀልብ ተስሚነት ከሌለው ዱዓ ከማጠግበ ነፍስ ከማጠቅመው እውቀት ለአላህ ተጠብቀዋል። አላህ ሱብሃነሁ ወተዓላ ከድህነት፣ ከውርደት፣ ከክህደት፣ ሰውን ከመበደል፣ በሰዎች ከመበደል አላህ እንዲጠብቃቸው ለምነዋል። በዚህም ዓለም ሆነ በመጨረሻው ዓለም አላህ መልካም ነገር እንዲሰጣቸው ይለምኑ ነበር እና እነዚህን እንግዲህ የነብዩ ዱዓዎች ናቸው ማለት ነው። ሱብሃንአላህ። አላህ መልካሙን ሁሉ ይቀበላቸው ያ ረብ ለዓለሚን ያ ረብ። ሱብሃንአላህ። እሺ በቁርአን የተገለጹ ነብያቶች እነማን ናቸው? ነብዩ አደም፣ ነብዩ እንድሪስ 25 ማለት ነው። ነብዩ ሃድ፣ ነብዩ ሷሊህ፣ ነብዩ ኢብራሂም፣ ነብዩ ኑጥ፣ ነብዩ ኢስማኤል፣ ነብዩ ኢስሐቅ አለይሂ ሰላም፣ ነብዩ ያዕቆብ አለይሂ ሰላም፣ ነብዩ ዩሱፍ አለይሂ ሰላም፣ ነብዩ አዩብ አለይሂ ሰላም፣ ነብዩ ሹዓብ አለይሂ ሰላም፣ ነብዩ ሃሩን አለይሂ ሰላም፣ ነብዩ ሙሳ አለይሂ ሰላም፣ ነብዩ ኢልያስ አለይሂ ሰላም፣ ነብዩ ዙልኪፍል አለይሂ ሰላም፣ ነብዩ ዳውድ አለይሂ ሰላም፣ ነብዩ ሱለይማን አለይሂ ሰላም፣ ነብዩ ኢልያስ አለይሂ ሰላም፣ ነብዩ ዩኑስ አለይሂ ሰላም፣ ነብዩ ዘከሪያ አለይሂ ሰላም፣ ነብዩ ያህያ አለይሂ ሰላም፣ ነብዩ ኢሳ አለይሂ ሰላም፣ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ የነበሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። ውድ እህቶቼ እንግዲህ እነዚህን ሁሉ አላህ ሐፊዝ ያድርገን ማለት ነው። አላህ ይጠብቀን ከሁሉም በላይ ማለት ነው። አላህ ሱብሃነሁ ወተዓላ እነዚህን ቢያንስ 5 ነገሮችን ከእጅህ ሳይወጡ ተጠቀማቸው። ወጣትነትን፣ ጤንነትን፣ ትርፍ ጊዜን፣ ገንዘብን፣ ህይወትን፣ ሀቆችን እንዳሉብህ አትዘንጋ። የአላህ ሱብሃነሁ ወተዓላ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም የራስ የወዳጅነት የትዳር አጋርህን የሙስሊም ወንድምህን የሌሎችም ፍጥረታት አትርሳ። እውነት ነው ማለት ነው እና ወዶቼ መቼም ቢሆን ቢያንስ የአላህ ስሞችን ቁርአን ላይ 25ቱ የነቢያቶችን ስሞችን ብንሐፍዝ ያው የሚጠቅመን ለኛ ነው፣ አይጎዳንም ማለት ነው። ምንም የሚጎዳን ነገር የለንም። አላህ ይጨምርልናል ለኛም ቢሆን ማለት ነው። አላህ ጨማምሮ ይጨምርልናል እንጂ የሚነግሰው ነገር የለም ማለት ነው። አላህ ሐፊዞች አላህ ያድርገን። አላህ ተጠቃሚ የምንሆነው እኛ ነን ማለት ነው። እንግዲህ ረመዳናችንን ማልኩ እዚህ ደርሰናል። ግን ከሁሉም ነገር አላህ ሐፊዞች አላህ ያድርገን። ሁላችንም በሰማነው የምንጠቀም አላህ ያድርገን ማለት ነው ውዶች። አላህ ሁሉንም እሱ ነው ሰጪውም ነሹ ማለት ነው። ግን አላህ ደግሞ ሀገራችንን ሰላም አድርጎልን እኛም በያለንበት ሰላም ሆነን ከሁሉም በላይ አላህ ሱብሃነሁ ወተዓላ ሰላም ሲሆን ሁላችንም ሰላም እንሆናለን ማለት ነው ውዶችዬና እስቲ ዱዓ እንደራረግ በያለንበት ማለት ነው። ለምን አትሰግድም ወንድሜ? ለምን አትሰግጂም እህቴ? በዱንያ ላይ ይላል እስካልሰገድክ ድረስ ከእድሜ ላይ በረካ ይነሳል። እስካልሰገድሽ ድረስ ከፊትህ ላይ ኑር ይገፋል። እስካልሰገድክ ድረስ የምትሰራው ስራ ሁሉ ተቀባይነት የለውም። እስካልሰገድክ ድረስ ዱዓህ ተሰሚ አያገኝም። እስካልሰገድክ ድረስ ሌሎች የሚያደርጉልህን ዱዓ አይጠቀሙም። ስትሞት እስካልሰገድክ ድረስ እማትረባና የተዋረድክ ሆነ ትሞታለህ። እስካልሰገድክ ድረስ እንደተራብክ ትሞታለህ። እስካልሰገድክ ድረስ እንደተጠማ ትሞታለህ።
የባህሪ ውሃ እንዳለብህ ብትጠጣ ጥምህም አይቆርጥም። ቀብር ውስጥ እስካልሰገርክ ድረስ ጎንህ እስኪተላለፍ ድረስ ቀብርህ አላህ ያጠብሃል። እስካልሰገርክ ድረስ ቀብርህ ውስጥ እሳት ተቃጥሎብህ ነጋ ጠባ ትሰቃያለህ። እስካልሰገድክ ድረስ በቀን 5 ጊዜ ከእንባባ ጋር ቀጠሮ ይኖርሃል። የፈጅርን ሶላት ባለመስገድህ ሲያቃይህ በዙሁር ይደርሳል። የዙሁርን ሶላት ባለመስገድህ ሲያሰቃይህ 10 ይደርሳል። እንደዚህ እያለ ስቃይ ይቀጥላል። አንድ ጊዜ የምትመታው እስከ 70 ክንድ ያለው መሬት ውስጥ ያስመጣሃል። የቂያ ማለት ያ አላህ ይጠብቀን። እስካልሰገድክ ድረስ ወደ ጀሀነም እሳት በፊትህ እየተጎተትክ ትሄዳለህ። እስካልሰገድክ ድረስ አላህ ፊት ቆመህ ስትሰብ አላህ ሱብሃነሁ ወተዓላ በቁጣ ይመለከትና ፊት ላይ ያለ ስጋ ይነሳል። እስካልሰገድክ ድረስ የአላህ ሱብሃነሁ ወተዓላ ጋር የምትሳሳበው ሂሳብ የከፋ ይሆናል። ወደ ጀሀነም እሳት እንድትወረወር ያደርጋል። ወንድሜ አሁንም አትሰግድም? እህቴ አሁንም አትሰግጂም? ያአላህ ይህንን ጽሁፍ ላዘጋጃችሁ ወንጀላችን ማረን። በህይወት ያሉ የሌሎችን ወንድሞች እህቶች ወንጀል ማረን። በግፍ በአስር በጦርነት ላይ የተሰቃዩ ወንድሞች እህቶችን ጠብቅልን አላህ ብለን ሸር እናድርገው ማለት ነው ወዶች። ያው መጀመሪያ ቀብር ላይ ራስ ስንጠየቅ እኮ ማነው ዲን ነብይ እና እነዚህን 3 ነገሮች ማነው ፈጣሪ ዲንህ ምንድነው ማነው ረሱልህ ሶላት እንዴት እንደምንሰግድ ይሄ ሁሉ የምንጠየቅበት ነገር ነው። እና እነዚህን ነገሮች ቢያንስ ሶላት እስኪ ስንቶቻችንን በወቅቷት የምንሰግድ? እስኪ ስንቶቻችንን ቆይ በኋላ ቆይችን ጨርሺ ከዛ በኋላ የዙሁር ሶላት ያልፈናል። ቆይ መዳም ስራ አያልቅም የነሱ ስራ ማለት ነው። ሶላታችን ግን 4 ደቂቃ አይበልጥም 5 ደቂቃ ማለት ነው። ሰግደን ሁሉንም እንደርስበታለን። አላህ ሱብሃነሁ ወተዓላ ያሰብነውንም ያሳካልናል። ያ ስራ ግን መቼም ቢሆን ያኔ አያልቅም ማለት ነው። ይሄን ስንሰራ ሀላስ የአሱር ሶላት ይደርሳል። እኛም ወንጀለኞች እንሆናለን ሶላታችንን እያወቅን እያሳለፍን ማለት ነው። ያኔ አላህ ሱብሃነሁ ወተዓላ ያው ለብዶችና ለእንትን ካለም እንትን ብሏል ማለት ነው። ተኝተን ከሆነ ያ እንግዲህ አያስብብንም። ግን እያለን ይሄ ግዴታ መሰገድ አለብን ማለት ነው። ሶላታችንን በአግባቡ እንስገድ። ያው ጀሀነም እሳት ቀራቢዎቹ እኛው ስለሆንን ማለት ነው። ቪዲዮ ደስ ካላችሁ ሸር እያረጋችሁ አስተያየት ስጡኝ ማለት ነው ውዶችዬ። እና ሶላታችንን በአግባቡ እንስገድ እላለሁ። በተቻለን አቅም ሶላት እንግዲህ ምሰሶ ናት። ሴቶች ሁላችንም ብንሆን እንስገድ። ሶላት ትልቅ ደረጃ እንትን ያለናት ማለት ነው። ለፈገግታ አንድ ነገር መጨረሻ ላይ ልበልላችሁ ማለት ነው። ወጣቱ የረመዳን አስቤዛ ለመሸመት ወደ አዲስ ሱፐር ማርኬት ይገባል። ዞር እያለ የሚፈልገውን ዕቃ ሲያመጣ አንድ በእድሜ የገፋ አሮጊት ከኋላ ይከተሉት። በዞረበት እየዞሩ ሲከተሉ ልጁ ግራ ይገባዋል። እናቴ ችግር አለ? ምን እንታዘዝ አላቸው። አይ የኔ ልጅ ምንም ችግር የለም ሳይህ አላህ የራህመውና በመኪና አደጋ ካጣሁት ልጄ ጋር በጣም ትመሳሰላላችሁ። ሳይህ እሱ አስታወስከኝ፣ ትዝታዬ ቀሰቀስክብኝ ነው አሉት። ወጣቱም አብሽሪ እናቴ ልጄት አላህ ይራህመው ለእርሶም ሰብር ይስጦት አላቸው። አሮጊቱ ልጄ እናቴ ብለህ ስትጠራኝ ደግሞ ቀጥታ የልጄ ድምፅ ነው የሚሰማኝ አሉት። ወጣቱ በቃ እናቴ ራስዎትን ያረጋጉ፣ አደረበሹ አይረብሹ አላቸው። አሮጊት እንግዲያውስ ደስ እንዲለኝ በዚህ ድምፅህ ለመጨረሻ ጊዜ እናቴ እያልክ ጥራኝ ብለው ፊታቸውን አዙረው ወደ መውጫው በር ተቀጣጩ።
ወጣቱን በዚህ ንግግራቸው ልቡ በጣም ተረበሸ። ድምፅ ከፍ አድርጎ እናቴ ሲል ተጣራ። ዞረውም አላዩትም። አሁንም በድጋሚ እናቴ ያለ ጸጥ ብለው ሄዱ። ለሶስተኛ ጊዜ ድምፁን ከፍ አድርጎ እናቴ ሲል በእጃቸው የስንብት የሚመስል ምልክት አሳይተውት ሄዱ። ወጣቱን በጣም አዘነ፣ ልቡ ተረበሸ። ግን ምንም ማድረግ ስለማይችል ትቷቸው ወደ እቃ መረጣው ዞሮ የሚፈልገውን እቃ ጨርሶ ከሰበሰበ በኋላ ሂሳቡን ለመክፈል ወደ ደረሰኝ መቁረጫ ሂዶ ስንት መጣ ሲላቸው የአንተ 15,000 እናት 7,000 ብር አሉት። ደንግጦ የትኛውን እናቴን ሲል አላህ ብርሃን የነበረችውን እናት ናች አሉት። ይኸው ልጄ ከዚያ ቀን ጀምሮ ቤት ያላቸው ወላጆች እናቱ እንኳ አክስቴ እያለ ነው የሚጠሯት አሉ። ሱብሃንአላህ። አያችሁ ያኔ ለና አያችሁ በጣም የሚገርም ነው። ሱብሃንአላህ። እና አላህ እናያችሁ ያ ባልቴት እንግዲህ ሂሳብ እናቴ ስላላቸው ገዝተው አልቀራጤ እናት ነው ተብለው ነበረ። እሱ ደግሞ እናቴ ሲል 5 ሳንቲም ራሱ ለመስጠት አልፈለገም ማለት ነው። በጣም የሚገርም ነው። የወለዱትንም እናት አክስቴ እያለ መጠራት ጀመረ መጨረሻውና እንግዲህ ቪዲዮውን ላይክ ሼር እያደረጋችሁ ቤተሰብ አድርጉኝ። ከዚህ ሰናበታችኋለሁ። ባይ ባይ ውዶቼ፣ ይወዳችኋል።